አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁሙአ ልዩ ኸበር የተካተተበት የጥር 1 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ወደ የመን የሚገቡ ፍልሰተኞች ቁጥር ሲጨምር አብዛኛው ኢትዮጵያውያን መሆናቸውን አዲስ ሪፖርት አመለከተ። የኢትዮጵያ ምግብና መድኃኒት ባለስልጣን የኔስሌ የህፃናት ምግብ ምርት የሆነው ናን ስፔሻል ፕሮ ጥቅም ላይ እንዳይውል አስጠነቀቀ። የኢስላማዊ ትብብር ድርጅት 22 ሀገራት የእስራኤል የውጭ ጉዳይ ሚኒስትር በሶማሊላንድ ያደረጉትን ጉብኝት አወገዙ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ወደ የመን የሚገቡ ፍልሰተኞች ቁጥር ሲጨምር አብዛኛው ኢትዮጵያውያን መሆናቸውን አዲስ ሪፖርት አመለከተ። አሚናት መሐመድ ያዘጋጀችውን ዝርዝር ከድር ከማል ያቀርበዋል። ዓለም አቀፉ የፍልሰተኞች ድርጅት IOM የመን የሚገቡ ፍልሰተኞች ቁጥር ማሻቀቡን አዲስ ባወጣው ሪፖርት አመልክተዋል። በተጠናቀቀው ታህሳስ በየመን የሚገኙ የድንበር ፍሰት መቆጣጠሪያ ጣቢያዎች ላይ በታየው የሰዎች እንቅስቃሴ ድንበር አቋርጠው የሚገቡ ፍልሰተኞች ከ21 ሺህ በላይ መድረሱን አስታውቀዋል። ቁጥሩ ካለፈው ህዳር ወር ሲነጻጸር ከፍተኛ ጭማሪ የታየበት ነው። የድርጅቱ የድንበር ፍሰት መቆጣጠሪያዎች ላይ የታየው የሰዎች እንቅስቃሴ 21996 ሰዎች ወደ የመን ሲገቡ 2034 ፍልሰተኞች ደግሞ ከየመን ድንበር አቋርጠው ወጥተዋል። ወደ ሀገሯ ከገቡ ፍልሰተኞች 98 በመቶ ኢትዮጵያውያን መሆናቸውን ሪፖርቱ ያመለክታል። ቀሪውን 2 በመቶ የሚሸፍኑት የሶማሊያ ዜጎች ናቸው። ከየመን አቋርጠው የወጡት ፍልሰተኞችም እንዲሁ ሁሉም ኢትዮጵያውያን ዜጎች መሆናቸው ተገልጸዋል። ወደ የመን ከፈለሱት ውስጥ 72 በመቶ መድረሻቸውን ሳውዲ አረቢያ ሲያደርጉ ቀሪዎቹ በየመን ለመቆየት ያለሙ ናቸው። 80 በመቶ መነሻቸው በዋናነት ከጅቡቲ ሲሆን 18 በመቶ ከሶማሊያ ነው። ለፍልሰት ያነሳሳቸው ምክንያት 98 በመቶ የተሻለ የኢኮኖሚ ፍለጋ መሆኑ የIOM ሪፖርት ይገልጻል። 60 በመቶ ወንዶች ሲሆኑ 23 በመቶ ህጻናት፣ 17 በመቶ ደግሞ ሴቶች መሆናቸው ተመላክተዋል። በኢትዮጵያ ያለውን የሰዎች ዝውውር ሪፖርት ያወጣው ድርጅቱ በጥቅምት ወር ብቻ በአጠቃላይ 45150 የሰዎች ዝውውር ተመዝግበዋል ብለዋል። በወቅቱ ባወጣው የኢትዮጵያ ሪፖርት ከኢትዮጵያ ከወጡት ፍልሰተኞች መካከል 40 በመቶ መዳረሻ ያደረጓት ሳውዲ አረቢያን መሆኑን ይገልጻል። ከኢትዮጵያ ወደ ውጭ የሚወጡ ዜጎች በዋነኝነት የሚጠቀሙባቸው የጅቡቲ ድንበር መተላለፊያ የሆኑትን የአፋር ክልሉን ጋላፊ እና ደዋሌ እንዲሁም የሶማሊያ ድንበር የሆነው ቶጎ ውጫሌ መሆናቸውን አስታውቆ ነበር። በተያያዘ የአፋር ክልል ፖሊስ ኮሚሽን ባለፉት 6 ወራት 7900 ሰዎች በህገወጥ መንገድ ሲዘዋወሩ መያዙን ከ2 ቀን በፊት አስታውቀዋል። የኢትዮጵያ ምግብና መድኃኒት ባለስልጣን የኔስሌ የህፃናት ምግብ ምርት የሆነው ናን ስፔሻል ፕሮ ጥቅም ላይ እንዳይውል አስጠነቀቀ። የኢትዮጵያ ምግብና መድኃኒት ባለስልጣን ታህሳስ 30 2018 ባሰራጨው መረጃ ኔስሌ የተባለ ድርጅት ከሚያመርታቸው የጨቅላ ህፃናትና የታዳጊ ህፃናት ምግብ ምርቶች ውስጥ ከተሰራጨባቸው ሀገራት ጥቅም ላይ እንዳይውሉና ከገበያ እንዲሰበሰቡ የጥንቃቄ መልእክት እንደተላከለት ገልጸዋል። የምርት መለያዎቹ ናን ስፔሻል ፕሮ HA ከ0 እስከ 12 የባች ቁጥር 5166072 F3 የተመረተበት ቀን እንደ አውሮፓውያኖች አቆጣጠር ጁን 15 2025 አገልግሎት የሚያበቃበት ቀን ደግሞ ዲሴምበር 15 2026 እና ክብደት ባለ 800 ግራም የሆነ ምርቱ ላይ ብክለት ማጋጠሙን አስታውቋል። ምንም እንኳን ምርቱ በባለስልጣን መስሪያ ቤቱ ተመዝግቦ የገበያ ፍቃድ የተሰጠውና ጥቅም ላይ እንዲውል የተፈቀደለት ባይሆንም በተለያየ መልኩ ገበያ ላይ የሚኖርበት ሁኔታ ሊከሰት ስለሚችል ህብረተሰቡ ምርቱን እንዳይገዛና ጥቅም ላይ እንዳያውል አሳስቧል። በምርቶቹ ላይ ያጋጠመው ችግር በባሲለስ ሴረስ በተባለ የባክቴሪያ ዝርያ የሚከሰት ሴሪላይድ በመባል የሚጠራ መመረዝ እንደሆነ ገልጸዋል። በዚህ ዙሪያ በሌሎች የድርጅቱ ምርቶች ላይ የማጣራት ስራ እየተሰራ መሆኑንም ገልጸዋል። ዋና መስሪያ ቤቱን ስዊዘርላንድ ያደረገው ዓለም አቀፉ የምግብና መጠጥ ማቀነባበሪያ ኔስሌ ከናን በተጨማሪ በአልፋሚኖ S26 ጎልድ እና S26 አልቲማ የምርት ስያሜዎች ለገበያ የቀረቡ የህፃናት ወተት የተወሰኑ ምርቶችን ደንበኞች እንዳይጠቀሙ በድረገጹ
ማስጠንቀቂያ የሰጠው ከ2 ቀን በፊት ነው። በምርቶቹ ሳቢያ እስካሁን የተመዘገበ ህመም አለመኖሩን ኩባንያው አሳውቋል። ይህን ተከትሎ የተለያዩ የዓለም ሀገሮች ዜጎች የተከለከሉትን ምርቶች ከመጠቀም እንዲታቀቡና የህመም ምልክት ካሳዩ ወደ ሐኪም ዘንድ እንዲሄዱ ማሳሰቢያ ሰጥተዋል። የታህሳስ ወር አጠቃላይ የዋጋ ግሽበት ወደ ነጠላ አሃዝ ወርዷል ሲል የስታቲስቲክስ ኤጀንሲ ገለጸ። የኢትዮጵያ ስታቲስቲክስ ኤጀንሲ የታህሳስ ወር አጠቃላይ የዋጋ ግሽበት መጠን 9.7 በመቶ መድረሱን ዛሬ ጁማ ጥር 1 2018 ይፋ አድርጓል። አጠቃላይ የዋጋ ግሽበቱ አምና በዚህ ወቅት በታህሳስ 2017 ከተመዘገበው 17 በመቶ ጋር ሲነጻጸር ከፍተኛ ቅናሽ ማሳየቱንም ገልጸዋል። የወር ከወር አጠቃላይ የዋጋ ግሽበት በታህሳስ 2018 በ0.3 በመቶ መቀነሱ ተመላክቷል። በመረጃው መሰረት የምግብና አልኮል ያልሆኑ መጠጦች የዋጋ ግሽበት 9.8 በመቶ ሲሆን ምግብ ነክ ያልሆነ የዋጋ ግሽበት 9.6 በመቶ ሆኗል። ከሌሎች ወራቶች በተለየ የምግብና አልኮል ያልሆነ የዋጋ ግሽበት በአንጻራዊነት ምግብ ነክ ካልሆነ የዋጋ ግሽበት ጭማሪ አሳይቷል። ከየካቲት 2017 ጀምሮ የምግብና አልኮል ያልሆነ የዋጋ ግሽበት ቅናሽ የነበረው ቢሆንም በአሁኑ ሪፖርት ጭማሪ አሳይቷል። ለዚህም በዋናነት የአትክልት፣ የስጋ፣ የስኳርና የጣፋጭ ምግቦች፣ የወተት ተዋጽኦዎች፣ የፍራፍሬ፣ የዘይትና የቅባት እንዲሁም የሌሎች የምግብ ሸቀጦች ዋጋ በመጨመሩ መሆኑን ኤጀንሲው አስታውቋል። በሌላ በኩል የዳቦና የጥራጥሬዎች የዋጋ ግሽበት ባለፈው ህዳር ወር በነበረበት ደረጃ ቀጥሏል ብለዋል። ቀጥለናል። ለ1000 ቀናት በጦርነት ውስጥ የቆየችው ሱዳን አስቸኳይ እርዳታ ትፈልጋለች ሲሉ የረድኤት ድርጅቶች አሳሰቡ። በምስራቅ አፍሪካ ውስጥ የምትገኘው ሱዳን በጦርነት 1000ኛ ቀኗን ስታከብር በሚሊዮን የሚቆጠሩ ሰዎች አስቸኳይ የሰብአዊ እርዳታ እንደሚያስፈልጋቸው የእርዳታ ድርጅቶች አሳስበዋል። ለበርካታ ንጹሐን ህይወት መቀጠፍ ሰበብ በሆነው ውጊያና ዓለም አቀፋዊ የገንዘብ ድጋፍ ቅነሳ ከ33 ሚሊዮን በላይ ሰዎች ላይ ረሃብ እንደተጋረጠ ድርጅቶቹ አስታውቀዋል። በረድኤት ድርጅቶች መረጃ መሰረት የሱዳን ጦርነት ከባድ ከሆኑ የሰብአዊ ቀውሶች አንዱ ሆኗል። የሱዳን ቀውስ ከዚህ በፊት ታይቶ የማይታወቅ ደረጃ ላይ መድረሱን ያስጠነቀቁት ድርጅቶቹ የዓለም መንግስታት በሀገሪቱ ጦርና በፈጥኖ ደራሽ ኃይሉ መካከል ከተጀመረ ወደ 3 ዓመት እየተጠጋ የሚገኘውን ጦርነት ለማስቆም ጥረቶችን እንዲያደርጉ ጥሪ አቅርበዋል። በጦርነቱ ሁለቱም ወገኖች በጦር ወንጀሎችና በሰብአዊነት ላይ በፈጸሙት ወንጀሎች ክስ ይቀርብባቸዋል። በሰሜን ዳርፉር የተባበሩት መንግስታት አዲስ ግምገማ እንደሚያሳየው ከግማሽ በላይ የሚሆኑት ጨቅላ ህጻናት የተመጣጠነ ምግብ እጥረት አለባቸው። በአጠቃላይ በሱዳን ውስጥ ከ21 ሚሊዮን በላይ ሰዎች በከፍተኛ የምግብ እጥረት እየተሰቃዩ እንደሚገኙ የአልጀዚራ ዘገባ ያመለክታል። የኢስላማዊ ትብብር ድርጅት 22 ሀገራት የእስራኤል የውጭ ጉዳይ ሚኒስትር በሶማሊላንድ ያደረጉትን ጉብኝት አወገዙ። የእስራኤል የውጭ ጉዳይ ሚኒስትር ከሶማሊያ በመነጠል ራስ ገዝ በሆነችው ሶማሊላንድ ያደረጉትን ጉብኝት ህገ ወጥ በማለት ያወገዙት 22 የኢስላማዊ ትብብር ድርጅት ሀገራት ናቸው። ጉብኝቱ የሶማሊያን ሉዓላዊነትና ዓለም አቀፍ ህግን የጣሰ ነው ብለዋል። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ጉብኝቱን ያካሄዱት እስራኤል ከ1 ሳምንት በፊት ለሶማሊላንድ የሀገርነት እውቅና ከሰጠች በኋላ ነው። የእስራኤልን እውቅና የተለያዩ የዓለም ሀገራት ሲቃወሙ ቆይተዋል። ሶማሊያ እውቅናው የመጣው ሶማሊላንድ ፍልስጤማውያንን ለማስፈርና የጦር ሰፈር ለመስጠት ፍቃደኛ በመሆኗ ነው ሲሉ የሶማሊያ ፕሬዝዳንት ሐሰን ሼክ ማህሙድ ክስ ሲያቀርቡ ቆይተዋል። ይሁን እንጂ ሶማሊላንድ ክሱን ውድቅ አድርጋ የቆየች ቢሆንም ከውጭ ጉዳይ ሚኒስትሩ ጌዲዮን ሳር ጉብኝት በኋላ ለእስራኤል የጦር ሰፈር ለመስጠት ፍቃደኛ መሆኗን የሚገልጹ ዘገባዎች ወጥተዋል። ይህን ተከትሎ የግብጽ፣ ሳውዲ አረቢያ፣ ኢራንና ቱርክን ጨምሮ የ22 ሀገራት የውጭ ጉዳይ ሚኒስትሮች የጋራ መግለጫ አውጥተዋል። የውጭ ጉዳይ ሚኒስትሩ ጌዲዮን ሳር ጉብኝት የሶማሊያን ሉዓላዊነትና የግዛት አንድነት በግልጽ የሚጥስ እንዲሁም የተቋቋሙ ዓለም አቀፍ ደንቦችንና የተባበሩት መንግስታት ቻርተርን የሚያሳንስ ነው ብለዋል። ፈራሚዎቹ ሀገራት ለሶማሊያ ሉዓላዊነትና የግዛት አንድነት ያላቸውን የማይናወጥ ድጋፍ በድጋሚ በማረጋገጥ የመገንጠል አጀንዳዎችን ማበረታታት ተቀባይነት የሌለውና ውጥረትን ሊያባብስ ይችላል ሲሉ አስጠንቅቀዋል። ለቀጠናዊና ዓለም አቀፍ ሕግ መከበር በሉዓላዊ መንግስታት የውስጥ ጉዳዮች ጣልቃ ለመግባትና የዲፕሎማሲያዊ ደንቦችን ማክበር ለቀጠናዊና ዓለም አቀፋዊ መረጋጋት ወሳኝ መሆኑንም ገልጸዋል።
አሜሪካ ከተባበሩት መንግስታትና ከዓለም አቀፍ ድርጅቶች ለቃ መውጣቷን ይፋ ካደረገች በኋላ ኃላፊነቱን ሙሉ በሙሉ ለመወጣት ቁርጠኛ መሆኑን ድርጅቱ አስታወቀ። የተባበሩት መንግስታት ድርጅት ኃላፊነቱን ሙሉ በሙሉ ለመወጣት ቁርጠኛ መሆኑን ያስታወቀው አሜሪካ ተመድን ጨምሮ ከ66 ዓለም አቀፍ ድርጅቶች ለመውጣት መወሰኗን በይፋ ካሳወቀች በኋላ ነው። የአሜሪካ ከ66 የተባበሩት መንግስታትና ዓለም አቀፍ ድርጅቶች ለቆ የመውጣት ውሳኔ ዝርዝር ውስጥ 32 የተባበሩት መንግስታት ያልሆኑ ድርጅቶች ያካተተ ነው። በድርጅቱ ጥገኛ በመሆን ድጋፍ ለሚሹ ሁሉ ተደራሽ ለመሆን በቆራጥነት ኃላፊነቱን መወጣቱን እንደሚቀጥልም የተባበሩት መንግስታት ድርጅት አክሏል። በጉዳዩ ላይ በኤክስ ገጻቸው አስተያየት የሰጡት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ አሜሪካ ከመንግስታቱ ድርጅት ጋር አብረው ከሚሰሩና ሌሎች ዓለም አቀፍ አጋር ድርጅቶች ለቃ ለመውጣት ያሳለፈችው ውሳኔ እንዳስቆጫቸው ገልጸዋል። ነገር ግን አሜሪካ እዚህ ውሳኔ ላይ ብትደርስም ድርጅቱ የሚያከናውናቸው ተግባራትን በመቀጠል የሚጠበቅበትን ኃላፊነት በሙሉ ይወጣል ብለዋል። ዩናይትድ ስቴትስ አሜሪካ የደረሰችበት ከድርጅቶቹ ለቆ የመውጣት ውሳኔ በአየር ንብረት ለውጥ እንዲሁም በሰላምና በዲሞክራሲ ዙሪያ ያሉ የትብብር መድረኮችን በስፋት እንደሚመለከት የትራምፕ አስተዳደር አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ ባደረጉት ንግግር ውሳኔው የተላለፈው የድርጅቶቹ ስምምነቶች ከአሜሪካ ፍላጎትና ጥቅም ጋር የሚቃረኑ መሆናቸው በግምገማ ከተረጋገጠ በኋላ ነው ብለው ነበር። በተያዘው ዓመት ለተባበሩት መንግስታት ድርጅት የተመደበው መደበኛ በጀት 3.4 ቢሊዮን የአሜሪካን ዶላር ነው። ይህ ከባለፈው ዓመት ጋር ሲነጻጸር ጉልህ ቅናሽ የታየበት ነው። የትራምፕ አስተዳደር ያልተጠበቀ ውሳኔና እርምጃ በዓለም አቀፉ የአየር ንብረት ትብብር ዙሪያ የነበሩ ተነሳሽነቶችን በእጅጉ እንደሚጎዳ ተገልጿል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ለዛሬ ያሰናዳውን እንደሚከተለው ያቀርበዋል። ዶክተር ሰይፈ ታደለ ኪዳኔ ይባላል። በአሁኑ ጊዜ በደቡብ አፍሪካ ጆሃንስበርግ ዩኒቨርሲቲ የአንድ የጥናት ማዕከል ኃላፊ ሆነው በማገልገል ላይ ይገኛሉ። በተለያዩ አርዕስቶች 6 መጽሐፍትንም ጽፈዋል። ነፃ አውጪዎችን ለመደገፍ እስከ ፍልስጤም የተጓዙ ኢትዮጵያዊ ናቸው። በዚህ ጥንቅር ከፍልስጤማውያን ጋር በራማላህ አደባባዮች ያደረጉትን ትግል እናጋራችኋለን። ለቢቢሲ ባጋሩ ታሪካቸው ከውልደታቸው ጀምሮ በሀገር ውስጥ የነበረውን የልጅነታቸውን መልክ፣ የወጣትነት ትግላቸውን ከአፍሪካ አልፎ እስከ መካከለኛው ምስራቅ የተሻገረ ሂደቱንም ያስቃኙናል። በኢትዮጵያዊ የፍልስጤም አጋር የኢትዮጵያን የትላንት መልክም እናስታውሳችኋለን። የሰው ልጅ ከግለኝነት ነፃ የሆነ ባህሪ ተላብሶ ለሌሎች መትረፍ አለበት የሚለው የዘወትር እምነታቸውና መለያቸው ነው። በዚህ መሰሉ መርህ ገና በወጣትነት ዘመናቸው ከሀገራቸው አልፎ ለሌሎች ሕዝቦች የጸረ ጭቆና ትግል ደጋፊ ሆነው ዘመናቸውን ሁሉ በትግል እያሳለፉ ካሉት ፍልስጤማውያን ጎን ተሰልፈዋል። ለዚህ ውሳኔያቸውና እምነታቸው እንደነ ቼ ጉቬራ ያሉ የቀደሙ ዓለም አቀፍ ድንበር የለሽ የነጻነት ትግል አቀጣጣዮች ተጽዕኖ አሳድረውባቸው እንደሆነ ሲጠየቁ ቼ ጉቬራን የመሆን ህልምም አልነበረኝም ሲሉ ይመልሳሉ። ይልቁንም ከልጅነታቸው ጀምሮ በአገር ውስጥ ሲያዩት የኖሩት የድህነትና የሰቆቃ ህይወት በሂደት ጭቆናን በማንኛውም መልኩ ለመፋለም እንዳነሳሳቸው ይናገራሉ። የአፄ ኃይለ ሥላሴ ስርዓት ሊወድቅ 1 ዓመት ሲቀረው በአዲስ አበባ ፊት በር እየተባለ በሚጠራው አካባቢ ነው የተወለዱት። ከሸራተን ሆቴል ፊት ለፊት ያለውና አሁን ወዳጅነት ፓርክ የተሰራበት አካባቢ የልጅነት ዓለማቸውን አሳልፈውበታል። አብዛኛው የልጅነትና የወጣትነት ዕድሜያቸውን በደርግ ዘመን እንደኖሩት ተናግረው በወቅቱ የነበረውን አስከፊ ችግር እየተመለከቱ ማደጋቸውንም አውስተዋል። በቤተሰብ ደረጃ ከጥሩ ኑሮ ወደ ታችኛው እርከን ያሽቆለቆልንበት፣ ኑሯችን የተናጋበት ወቅት ላይ ነበርን። የከፋ የድህነት መልክ የሚታይበት የመጨረሻው የኑሮ ጥግ ላይ የነበሩ ሰዎች የሚኖሩበት አካባቢ ውስጥ ነው የኖርኩት። በቤታችን ውስጥ አየው የነበረው ሁኔታ አስከፊ ነበር። ወቅቱ ስለ ረሃብ የሚወራበት፣ ብዙ ሕዝብ ከገጠር ወደ ከተሞች የሚፈልስበት፣ ሩዝ የሚባል ምግብ በእርዳታ የሚታደልበት ወቅት ነበር።
በጣም መሰረታዊ የሚባሉት ሸቀጦችን ማግኘት ቅንጦት የሆነበት፣ ክብሪትና ሳሙና ሳይቀር በኮታ ከቀበሌ በሰልፍ የሚታደልበት ጊዜ ነበር ይላሉ። ዳቦ በቁጥር ነበር የሚሰጠው፣ በሰልፍ ነው የሚገኘው። ወተትም አይታሰብም በማለትም ያውሳሉ። ከድህነቱ ባሻገር የጭቆናው ስፋትና ጥልቀትም እንዲሁ እረፍት የሚሰጥ አልነበረም። ጭቆናውም ድህነቱም ነፍሴን ያስጨንቃት ነበር። ይህ ተገቢ የሰው ልጅ የኑሮ ደረጃ አይደለም እላለሁ። የተሻለ ሕይወት የምለው የማወዳደርበት ዕውቀቱና ተጋላጭነቱ ባይኖረኝም ያን የመሰለ አስቀያሚ ሕይወት ለሁላችንም አይበጅም የሚል ድምዳሜ ላይ ግን ደርሻለሁ። በደመ ነፍስ የመጣ የጸረ ጭቆና ስሜት ነው ሲሉም ያክላሉ። በ1980ዎቹ የተነሳኋቸውን ፎቶዎች ስመለከት በወቅቱ በኢትዮጵያ የነበረው የተሳከረ ሁኔታ፣ ኢኮኖሚያዊ ምስቅልቅል ብሎም ማህበራዊ ቀውስ፣ ስር የሰደደ ድህነት፣ ፖለቲካዊ ውጥረት፣ እረፍት የሚነሳ ጭቆናና አስከፊ ሕይወት ድቅን ይሉብኛል የሚሉት ዶክተር ሰይፈ በእነዚህ መልኮች የገለጹትን ወቅትም ግራ የመጋባት ዘመን ነው ይሉታል። ይህም ገና በለጋ ዕድሜያቸው ወደ ትግሉ ዓለም እንዲቀላቀሉ ሳይገፋፋቸው አልቀረም። ባለታሪኩ እንደሚሉት በ1979 አካባቢ የደርግ ስርዓት መናጋት የጀመረበት ወቅት ነበር። አገራችንን እንለውጣለን የሚል እምነት የነበራቸው የኢህአፓና የመኢሶን ሰዎች በደርግ ታስረው አሊያም ተገድለው ካልሆነም ከሀገር ተሰደው በጥቅሉ ከነበሩበት ተጠራርገው የጠፉበት፣ ህዝቡም በግራ መጋባት ስሜት ውስጥ የነበረበት ዘመን ነው። በዚህ ጊዜ ዶክተር ሰይፈ በ16 ዓመታቸው የኢትዮጵያ ህዝባዊ ዲሞክራሲያዊ ህብረት ወደሚባል ድርጅት ተቀላቀሉ። እኔ በአግባቡ ሳላውቀው ነው ዶክተር ሃይማኖት በምትባል ሰው አማካይነት የተመለመልኩት። የድርጅቱን ሰዎች ሳር ቤት አካባቢ ሄጄ ያገኘኋቸውና መጽሐፍ ሰጡኝ። ከዚያ በኋላ ግን በመደበኛነት መገናኘት ጀመርን። ያኔ የ8ኛ ወይም የ9ኛ ክፍል ተማሪ ነው የነበርኩት ብለዋል። እነሱ ገና ልጆች ቢሆኑም መልማዮቻቸው ግን ለሆነ ተልዕኮ እንዳዘጋጇቸው ያስታውሳሉ። ከዚህ ጀርባ የነበሩት ዋናዎቹ የድርጅቱ ሰዎች ከትግራይና ከኤርትራ ሳይሆኑ አይቀሩም የሚሉት ዶክተር ሰይፈ የተሰጣቸው ተልዕኮም ከአንድ የደርግ የደህንነት ባለስልጣን ቤት የተለያዩ መረጃዎች የያዙ ሰነዶችን ማውጣት ነበር። እሳቸውና ጓደኞቻቸው ይህን ተልዕኮ በሚገባ ፈጸሙ። ዳጎስ ያለ ገንዘብም ተከፈላቸው። በእርሳቸው አገላለጽ ከዚያ በፊት አይተውትም አግኝተውትም የማያውቁት የገንዘብ መጠን ነበር። እርሳቸውና ጓዶቻቸው ይህን ተልዕኮ ፈጽመው በሰላም የሰነበቱበት ጊዜ ግን አጭር ነበር። ግዳጃቸውን በተወጡ በጥቂት ጊዜ ውስጥ የተልዕኮ አቀናባሪዎችና ፈጻሚዎች በደርግ የደህንነት ሰዎች ከያሉበት ተለቅመው ማዕከላዊ ገቡ። ከዚያም ወደ ዓለም በቃኝ እስር ቤት ተወረወሩ። እዚያም በብዙ ስቃይና መከራ የታጀቡ 4 የእስር ዓመታትን አሳለፉ። እግራችን በሰንሰለት ታስሮን ይኖር ነው። ካራቴ ስለሚሰሩ ዘለው ይጠፋሉ ተብለን በሰንሰለት ታሰርን። መጸዳጃ ቤት ስንሄድ ብቻ ነበር የሚፈቱም ብለዋል። ዶክተር ሰይፈ በ16 ዓመታቸው ወደ ፍልውሃ እየወሰደች ሻይና ጭማቂ ተጋብዛቸው የነበረችውና የፖለቲካ ድርጅቱን እንዲቀላቀሉ መንገዱን ያሳየቻቸው ዶክተር ሃይማኖትን ከዓመታት በኋላ በዓለም በቃኝ እስር ቤት አግኝተዋታል። ከእስር ቤቱ በሕይወት ስለመውጣቷ ግን የሚያውቁት ነገር የለም። የእሷን መጨረሻ ባያዩም በርካቶች ግን መረሸናቸውን ሰምተዋል። አብረዋቸው ወደ ማዕከላዊ ከገቡት 27 ወጣቶች መካከል 21 ተገድለዋል። እርሳቸውም ሞት ተፈርዶባቸው ቀናቸውን ሲጠብቁ ነበር ደርግ ሊወድቅ አካባቢ በምህረት የተለቀቁት። የዶክተር ሰይፉ ታደለ ዓለም አቀፋዊ የጸረ ጭቆና ትግል ጅማሬ የመጣው ከደርግ ውድቀት ማግስት ነበር። በዚህ ወቅት ከእስር ቤት እንደወጡ በቄራዎች ድርጅት ውስጥ ተቀጥረው መስራት ጀመሩ። በመብት ተሟጋችነት ሲሰሩ ከነበሩት ከነ ፕሮፌሰር መስፍን ወልደ ማርያም ጋር የተገናኙትም በዚሁ ጊዜ ነበር። በዚህ መሃል ነበር ዶክተር ሰይፈ ወርልድ ፌዴሬሽን ዲሞክራቲክ ዩዝ ከተሰኘ የዓለም ወጣቶች ፌዴሬሽን አባላት ጋር በመተዋወቅ ወደ ውጭ ሀገር የመሄድ ዕድል ያገኙት። ይህን ዕድል በመጠቀም ወደ ፖርቹጋል አቅንተው በድርጅቱ ጉባኤ ላይ በተሳተፉበት ጊዜ የድርጅቱ ሊቀመንበር ኮሚሽን አባል ሆነው ተመረጡ። ከፖርቹጋሉ የዓለም ወጣቶች ፌዴሬሽን ጉባኤ በኋላ ከባልደረቦቻቸው ጋር ሆነው የዓለም የጸረ ጭቆና ትግልን መቀላቀል የሚለውን ሐሳብ አመጡ። ትግላቸውንም በዚሁ በአፍሪካ እንደሚጀምሩ ተስማሙ። ከዚያም ደግሞ ፍልስጤማውያንን ተቀላቀሉ። የፍልስጤምን ትግል ሲያስታውሱ በፌዴሬሽኑ አመራር ውስጥ ፍልስጤማውያንም ስለነበሩበት እነሱ ስለማያባራው የሕዝባቸው ትግልና የበርካቶች እልቂት መንስኤ ስለሆነው የእስራኤልና የፍልስጤማውያን ግጭት ያስረዷቸው ዶክተር ሰይፍና ሌሎች ወጣቶች ትግሉን ለማገዝ ወደ ፍልስጤም እንደተጓዙ ያስታውሳሉ። ከልጅነቴ አንስቶ የእስራኤል አምላክ እየተባለ በሚጸለይበት ሀገር ባድግም ፍልስጤማውያን በጣም የተጨቆኑ ሰዎች ናቸው ብዬ አምን ስለነበር ከእነርሱ ጎን ተሰልፌ ታግያለሁ። ሰው እንዴት ያለ ሀገር ይኖራል ብዬ ጠይቅ ነበር። ይህም ነው የእነሱን ትግል እንድደግፍ ያነሳሳኝ። ማንም በገንዘብ አልደገፈኝም። የራሴን ገንዘብ አጠራቅሜ ነው ወደዚያ የሄድኩት።
በቆይታዬ ኢንቲፋዳ በሚባለው የፍልስጤማውያን ትግል ለ2 ጊዜያት ተሳትፌያለሁ። ከነርሱ ጋር ወደ አደባባዮች በመውጣት ድንጋይ ሲወረውሩ አስለቃሽ ጭስ ሲተኮስባቸውም አብሬ ነበርኩ የሚሉት ዶክተር ሰይፈ በዚህም ከጎናቸው ቆመው ድጋፋቸውን ማሳየታቸውን ይናገራሉ። በፍልስጤም ግዛት ውስጥ የነበራቸው ቆይታም ቤት ለቤት እየዞሩ ከተመደቡላቸው ቤተሰቦች ጋር ውይይት ያደርጉ ነበር። በቆይታዬ 7 ቤተሰቦችን ጎብኝቻለሁ። እስከ 3 ቀናት ከተመደበልን ቤተሰብ ጋር እናድራለን። እየዞርን ስለ ትግሉም እናወራለን። እየዞርን ስለ ትግሉ እናስተምራለን። ሞራላዊ ድጋፍም እንሰጥ ነበር። በተጨማሪም ዓለም ትግላቸውን እንዴት እንደሚገነዘበው በመንገር ብቻቸውን እንዳልሆኑም እናሳውቃቸዋለን ይላሉ። በዚህ ድንበር፣ ዘርና ቀለም ሳይገድባቸው ለተጨቆኑ ሕዝቦች ድምጽ በመሆን ስቃያቸውን በመጋራት በአካል ከጎናቸው ተሰልፈው አጋርነታቸውን በማሳየታቸው እርካታ ይሰማቸዋል። ዶክተር ሰይፈ በፍልስጤም ትግል መሳተፋቸው ስለሚሰጣቸው ትርጉም ሲናገሩ በስቃያቸው ጊዜ ከጎናቸው ቆሜ ኃላፊነቴን ተወጥቻለሁ። ከዚህ በኋላ ብሞትም አይቆጨኝም። ሁል ጊዜም ለሰው ልጆች መትረፍ አለብኝ የሚል ጽኑ እምነት አለኝ ይላሉ። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።